እማዬ ትንሽ ነው፣ ተረጋጊ። ትንሽ ነው፣ ወድቃ ነው። ደህና አትርፋለች። የሁሉ ስራ ግን ያንቺ። ሆን ብዬ ያደረኩት ነገር እኮ አይደለም። በቃ ዚስ ኢዝ አክሲደንት። መዲ ምንም ነገር አለሽ፣ ግን ትኬቱን ቁረጪ። ነው? በሰላም ነው? ስልክ የማታነሹ ቀኑን ሙሉ? እንዴት ነሽ ሰላምዬ? ድምፅሽ ምን ሆኖ ነው? ጋሼ ስለምንድን ነው ስልክ የማያነሳው? ሰላምዬ ደረጀ ተጨንቋል። ምን ተፈጠረ? ቆይ ምን ሆነሽ ነው? ድምፅሽ አልቅሰሻል እንዴ? አይ ደህና ነኝ ሰላምዬ። ደረጀ ለምንድን የተጨነቀው? አወቀች እንዴትዬ? ምኑን? ሰላም ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤ የመጣሁት ዳጣ ድራማ ነው። ዳጣ ላይ ዛሬ በጣም የሚያስደነግጥ ነገር ተከስቷል ማለት ነው። በጣም ነው የሚያሳዝነው። እንግዲህ ውሃ በዛሬው ቀን በጣም ትልቅ አደጋ ደርሶባታል ማለት ነው። በጣም የሚያስጠላ ነገር ነው። መድኃኒት እውነት ጥሩ ነገር አላደረገችም። በእርግጥ ከሷ ጥሩ ነገር ባንጠብቅም ግን በዚህ ልክ ይሆናል ብዬ አላስብም ነበረ። በጣም አሁን ላይ በጣም ብዙ የሚያስጠላ ነገር እያደረገች ነው ማለት ነው። ድና የተከበራችሁ የቻናሌ ቤተሰቦች እንዳያችሁት እንግዲህ ውሃ ባለፈው ክፍል ላይ ሪከርደሯን እንዳገኘቻት ሁላችንም አይተናል ማለት ነው። እሷን እንግዲህ ወስዳም ወደ ቤት ልትገባ ስትላባት ልታሳይ ስትል መድኃኒት እንደነጠቀቻት ታውቃላችሁ። እንግዲህ በዛው እየተጨቃጨቁ እያሉ ነበረ እንግዲህ እነ ናታን ገብቷቸው ሄደሽ አንጪ ያሏት ማለት ነው። ናታን እና ዳጣ እኔ አግኝቻት ነበረ እዚህ ጋር ግን እሷ ነጠቀችኝ፣ ስለዚህ የኔ ናት እያለች ነበረ። ውሃን እንደምታውቋት እንግዲህ ያው ይሄ ነው ለማለት ይከብዳል የእሷ ነገር ማለት ነው። በእርግጥ ሁሉን ነገር ታስታውሳለች ማለት ነው። እና እንግዲህ ያንን ነገር እንድትሰጣት በተደጋጋሚ ጠይቂያትም እሺ አላለችም ነበረ። እንግዲህ እሱን ሄደሽ አንጪ ይዘሽ ሪከርደሩን አንስተሽ ይዘሽባት ሩጭ ስላሏት እንግዲህ እሷም ውሃ ስለሆነች እንዳያችሁት ሪከርደሩን ይዛ እየሮጠች ነበረ ማለት ነው። እንግዲህ መድኃኒት ከኋሏ ተከትላት ስትሮጥ ነው ውሃ የወደቀችው እንጂ በእርግጥ መድኃኒት ወርውራት አይደለም ማለት ነው። ነገር ግን ያው ዞሮ በመድኃኒት ምክንያት ስለሆነ በጣም የሚያስጠላ ነገር ነው የሚሆነው ማለት ነው። እንግዲህ በእርግጥ ይሄ ነገር በመከሰቱ ልጅቷ ወድቃ እንደዚህ ተጎድታ በማየት ከፍቶኛል እንጂ እውነት ለመናገር በዚህ ሰበብ ከዛ ቤት እንደምትወጣ ሳስብ ግን ደስ ብሎኛል ማለት ነው። እንዳያችሁት ሪከርደሩን ያነሳችው ዳጣ ናት ማለት ነው። ዳጣ እንግዲህ ውሃን ከማንሳቷ በፊት መጀመሪያ ሪከርደሩን ነበር ያነሳችው። መድኃኒት ወይዘሮ ማርታን ይቅርታ ጠየቀቻት። ወይዘሮ ማርታን እንግዲህ ማርትዬ በጣም ይቅርታ አድርግልኝ፣ ይሄን ነገር ያደረኩትን አይደለም፣ ለዚህ ነገር ተጠያቂዎቹ ዳጣና ናታን ናቸው በማለት እንግዲህ ለማስተባበል ሞክራለች። ዳጣና ናታን ባደረጉት ተንኮል ነው እዚህ ደረጃ ልንደርስ እየቻል ነው ብላታለች። ማርታ እንግዲህ
በጣም ተናዳ ነበረ። መድኃኒት ምንም አልልሽም እባክሽን ቤቴን ለቀሽልኝ ውጪ፣ ከዚህ ወዲያ ህይወቴ ላይ አደጋ እስከምታመጭ ድረስ አልጠብቅም። ታውቂያለሽ እኔ የምኖረው በትዳሬና በልጆቼ ነው። በትዳሬም ደስተኛ ነኝ፣ በልጆቼም በጣም ደስተኛ ነኝ። እባክሽን ሰላሜን አትንሽኝ፣ እባክሽን ትተሽኝ ሂጂ ነው ወይስ እንዳንቺ ፈትቼ እንድቀመጥ ነው የምትፈልጊው? ታውቂያለሽ የኔ ልጆች ደርሰዋል። ከዚህ በኋላ እኔና ደረጀ መቼም አንለያይም። ምንም ነገር ቢፈጠር ከእርሱ ጋር ነው መኖር የምፈልገው፣ ከእሱ ጋር ነው ማርጀት የምፈልገው። ስለዚህ ምንም ነገር ቢፈጠር መስማት አልፈልግም። እባክሽን ቤቴን ትተሽልኝ ሂጂ። ደረጀን በተደጋጋሚ ጊዜ እያስጠነቀቀሽ ነው። እሱም አንቺን የሆነ ነገር አድርጎ እስር ቤት እንዲገባ አልፈልግም። እባክሽን ከዚህ ቤት ወጥተሽ ሂጂ እያለቻት ነበረ። እንግዲህ ወይዘሮ ማርታ በጣም ዛሬ እንግዲህ በእህቷ ላይ ጠንከር ያለ ማስጠንቀቂያ አስተላልፋለች ማለት ነው። አቶ ደረጀ ገና ከሐኪም ቤት ሳይመጡ ነበረ ማርታ ያችን ልጅ ወደ ቤት ስመለስ ላያት አልፈልግም፣ እባክሽን ከቻለች ከዛ ቦታ ዞር እንድትል እፈልጋለሁኝ፣ አለበለዛ ግን መሳሳቴ አይቀርም። እባክሽን ማርታ ለምንሽ፣ አሁን የመጣችው በውሃ ነው። ውሃ አሁን ሰው ሊገፈትራት የምትችል ልጅ ነች ወይ? ምንስ ብትናገራት እንዴት ውሃን መታገስ ያቅታታል? ከውሃ ጋር ምን ብላ ነው የምትሯሯጠው? ስለዚህ በውሃ ከመጣች ደግሞ እኔ ልታገሳት ስለማልችል እባክሽን ማርቲ ቤት ከመድረሳችን በፊት ደውይላትና ከቤት ዞር እንድትል አድርጊ። እሷን ማየት አልፈልግም፣ ካየኋት ግን አያስችለኝም ብሏታል ማለት ነው። እንግዲህ መድኃኒት ዛሬ ያደረገችው ነገር በጣም ትልቅ ነው ማለት ነው። በሌላ በኩልም እንግዲህ አቤጌል አለቅሽም መድኃኒት ውሃ የሆነ ነገር ከሆነች ምንም እንደማደርግሽ አታቂም ብላታለች ማለት ነው። አቤጌል አንቺም እንደዚህ ያልሽኝ ወይ? ለምን እንደዚህ ትያለሽ? ጥፋቱ የኔ ነው ወይ የናታና የዳጣ አይደለም ወይ ብላታለች። ስለ ናታና ስለ ዳጣ ምንም አይነት ወሬ መስማት አልፈልግም። አንቺ ግን ምን አይነት እርኩስ ሴት ነሽ? ቤታችን እንዲበጠበጥ ነው ወይ የምፈልጊው? እያየሽ ነው አደለ? አንቺ ከመጣች ጀምሮ ቤታችን አንድም ቀን እንኳን ሰላም አግኝቶ አያቅም። ስለዚህ እባክሽን ከዚህ ቤት ሂጂና የበፊቱን ሰላማችንን ማግኘት እፈልጋለሁ ብላታለች ማለት ነው። ዳጣንም እንግዲህ በጣም እያስጠነቀቀቻት ነበረ የማርታ እህት ማለት ነው መድኃኒት። ዳጣ ሪከርዱን ስጪኝ ትላታለች ማለት ነው። መቼም አልሰጥሽም፣ ደግሞ ብትሰሚው ምንም አዲስ ነገር የለውም፣ ምንም የሚያስፈራ ነገር የለውም ብላታለች ማለት ነው። ታውቂያለሽ አደለ ሪከርደሩ ውስጥ ሪሞት ነበረ፣ ሚሞሪ ነበረ። ሚሞሪውን ደግሞ አውጥቼዋለሁ። ስለዚህ ምንም አታመጭም፣ ሪከርደሩን ብትይዥም ዋናው እኔ ጋ ነው ያለው። ስለዚህ ያመለጥሽ እንዳይመስልሽ፣ ደግሞ መቼም አለቅሽም። እዚህ ቤት ምንድን ነው ያለሽ? አንቺና ደረጀ አባትና ልጅ ናችሁ ወይ? ምክንያቱም አንቺ ዳጣን ውሃንም አቤጌልንም ትመስላለች። ስለዚህ እህቴ ላይ ቁማር ስትጫወቱበት ቁጭ ብዬ አላያችሁም ብላለች ማለት ነው። ዳጣም እንግዲህ ምንም አታመጭም፣ እኔና ደረጀ እንኳን አባትና ልጅ ብንሆን ምንም የሚፈጠር ነገር የለም፣ ምንም አታመጭም። እኔ እንደሆን ያደግኩት ጎዳና ነው፣ ውሃ ጠብሼ ያደግኩ ልጅ ነኝ፣ ዱርዬ ነኝ። ዱርዬነቴን በኪሴ ነው ያስቀመጥኩት። እሱን ሳወጣው ግን ምን እንደሚከተልሽ ልታቂ አትችም ብላታለች። ማለት ዳጣ እያስፈራራሽ ነው እንዴ ትላታለች። አይ እያስፈራራሽ ሳይሆን እያስጠነቀቅኩሽ ነው መድኃኒት፣ በጣም ታግሽሻለሁ። ይህንን የማደርገው ለትዬ ብዬ ነው እንጂ እኔ ዱርዬነቴን ሳወጣው እንኳን አንቺ ጋሽ እንኳን አያስቆመኝም ብላታለች ማለት ነው። እንግዲህ ዳጣም ይሄንን ካለቻት በኋላ አየሽ አይደለ እኔና ደረጀ እኮ እና አባትና ልጅ ነን እያልሽ ተናገርሽ። ስለዚህ ሪከርደሩ አያስፈልግም፣ አንቺ አምነሻል ትላታለች። እኔ አላመንኩም፣ አንቺ ግን እንግዲህ ካልሽ ምንም አይመለከተኝም። እኔ ግን ስለ ደረጀ ምንም ያወራሁት ነገር የለም፣ አንቺ አልሽ ብላታለች ማለት ነው። ዳጣም እንግዲህ ይህንን ከሰማች በኋላ በጣም ነበር የደነገጠችው። ወደ አቤጌልም ሄዳ ኢቢ አክስትሽ እኮ እንደዚህ ብላ አለችኝ፣ ሪከርደሩ እኔ ጋ ነው፣ ማን ነው ሚሞሪው እኔ ጋ ነው ብላለችን ስትላት፣ እንዴ ዳጣ በዚህ ናህል ሞኝ ነሽ እንዴ? ሚሞሪው እሷ ጋ ቢሆን ውሃን ያን ያህል አባራ እስከምትወድቅ ድረስ ጠብቃት ነበር እንዴ?
ሚሞሪው እሷ ጋር አይደለም። ምንም አይነት ሚሞሪ አላስቀረችም። ስለዚህ ምንም የሚያስፈራሽ ነገር የለም። ደግሞ ከሰማችሁም የፈለጋትን ነገር ተስማ። ከዚህ ወዲያ ምንም ልታመጣ አትችልም ትላታለች ማለት ነው። እንግዲህ እንደዚህ ትላትም ዳጣ ተረጋግታ ነበረ። ወይዘሮ ማርታም እንግዲህ እና አቶ ደረጀ ወደ ሐኪም ቤት ከሄዱ በኋላ ነበር የመጣችው። ስትመጣ እንግዲህ ዳጣ ቁጭ ብላ እያለቀሰች ነበረ። ወይኔ አባቴ ተጨነቅ፣ በእኔ ምክንያት አንተ ያልሆንከው ነገር የለም። እኔ እኮ ያው የጎዳና ህይወት ይሻለኝ ነበር፣ ደህና ተረጋግተ የምትኖረውን ህይወትህን መጥቻ መሰቃቀልኩት እያለ እያለቀሰች ነበረ። ገና ወይዘሮ ማርታን ስታያት ነበረ ፊቷን ጠራርጋ ቁጭ ያለችው። ወይዘሮ ማርታም ሁኔታዋ ስላላማራት ምን ሆነሽ ነው ዳጣዬ? ምን ነው ቤቱ ጭራ ላይ ትላታለች። ደህና ነን እማዬ፣ ደህና ነን፣ ምንም የተፈጠረ ነገር የለንም፣ ዝም ብዬ ብቻዬን መሆን ፈልጌ ነው ትላታለች። እንዴ ምን ነው ሰሞኑን ደግሞ ሰላም ሰለችችሽ እንዴ? ምን ሆነሽ ነው? እየሄድሽ አይደለም እኮ ቤት ነው ቁጭ የምትይው። አይ እማዬ ሰላም ሰለችታኝ ሳይሆን እኔ ግን እቤት ውስጥ መሆን ፈልጌ ነው ትላታለች። እንግዲህ ወይዘሮ ማርታም የዳጣ ሁኔታ ስላላማራት ዳጣዬ እያለቀሽ ነው እንዴ? ምን ሆነሽ ነው ትላታለች። ኧረ እማዬ ምን ሆኜ ያለቅሳለሁ? ደህና ነኝ። እሺ ምን ሆናችሁ ነው? ምንድነው የተፈጠረው? ውሃ ይናት ቤቱ እኮ ጭር ብሏል። ውሃ አለች ውሃ ደህና ናት ትላታለች። ወይዘሮ ማርታም እንግዲህ ነገሩ ባይዋጥላትም ግን ወደ ክላሷ ገብታ ነበር። በሌላ በኩል ደግሞ እንግዲህ አቤጌል ደውላ ነበር ወደ ናታን። እህቴ እንዴት ናት? እህቴ ምን ደረጃ ላይ ነው ያለችው? ናታን በጣም እየፈራው ነው ትለዋለች። ናታንም አቤጌል እኔ ምልሽን ብቻ ስሚ፣ አባዬ ለማዬ ማንም ሰው እንዳይነግራት ብሏል። እንግዲህ ውሃም ደህና ናት፣ ስለዚህ ትንሽ ቆየት ብለን እንመጣለን ብሏታል ማለት ነው። አልችልም ናታን፣ ለማያ ለመናገር አልችልም። ይህንንም እንደብቃት እንዴ? ማያ አታሳዝንህም እንዴ? ብለዋለች ማለት ነው። እንግዲህ አባዬ የሚልሽን ነገር ብቻ ነው ማድረግ ያለብሽ። አቤጌል ታይ፣ እንደዚህ ማድረግ የለብሽም። ተረጋግተሽ አባዬ የሚለውን ነገር ብቻ ስሚ። ስለዚህ ምንም አይነት ነገር አይፈጠርም። በቃ ተረጋጊ ኤቢ፣ እኛም እንመጣለን ብሏል። እንግዲህ ይህንን አውርተው ከተዘጋ በኋላ እንግዲህ መድኃኒት ወደ እህቷ ክላስ ገብታ ነበረ። ማርቲ ብላስ ሁሉንም ነገር ትነግራታለች። ወይዘሮ ማርታም እንግዲህ በጣም ነበረ የደነገጠችው ማለት ነው። ሮጣ እንግዲህ ልጇን እንደወደቀች እና ፌንት እንዳደረገች ስትሰማ ሮጣ ነበረ የሄደችው ማለት ነው። እንግዲህ ለዳጣ ስነግራት እማዬ ብዙም እኮ አልተጎዳችም፣ ትንሽ ነው። ስለዚህ ተረጋጊ ባክሽን እማዬ ትላታለች። ምንድነው ተረጋጊ የምትይኝ ብላ እንግዲህ ስልኳን አውጥታ መደውል ራሱ ነበር ያቃታት። ከዛ እንደምንም ብላ እንግዲህ ወደ አቶ ደረጀ ትደውልለታለች። ደረጀም እንግዲህ ምንም የተፈጠረ ነገር የለም ማርቲ ተረጋጊ ይላታል። አሁን ምንም ነገር መስማት አልፈልግም ደረጀ፣ የት ሐኪም ቤት እንዳላችሁ ብቻ ነገር ብላ እንግዲህ ልጇን ለማየት ሄደች ማለት ነው። እንግዲህ ልጇን ለማየት ስትሄድ እንዳሉትም እንግዲህ ዳጣ ተሽሏታል ማለት ነው። ደህና ናት። ማን ነው ውሃ እሷንም ወደ ቤት ይዘው ከመጡ በኋላ እንግዲህ ሁሉም ተሰብስበው ነበር የተቀበሏቸው። እንግዲህ ማርታም እቤት ከመጣች በኋላ ለእህቷ ከዛሬ ወዲያ ላይሽ አልፈልግም፣ ከዚህ በኋላ ትኬትሽን ቆርጠሽ እንድትሄጂ ብቻ ነው የምፈልገው፣ ሌላ ክፉ ነገር ደግ ነገር መነጋገር አልፈልግም ብላ እንግዲህ በአጭር ቃል ተናግራታለች ማለት ነው። እንግዲህ ሁሉም ሄደው ከተኙ በኋላ ዳጣ ሳሎን ላይ ስልኳን ትታው ነበረ። እንግዲህ የዳጣ ስልክ ላይ ሰላም እየደወለች ነበረ። ሰላም ጉድ አውጥታለች ዛሬ። እንግዲህ ይሄንን ደግሞ በቀጣይ ቪዲዮ ላይ የማሳያችሁንም የምነግራችሁ ነው የሚሆነው። ስለዚህ ድረስ ስለተከታተላችሁ በጣም የማመሰግነው። ሰላም ነው።